የህዝብ እንደራሴዎች ምክር ቤት እያካሄዳቸው ያሉ መደበኛና የቋሚ ኮሚቴ ስብሰባዎች ለግል መገናኛ ብዙሃን ዝግ ተደርገዋል። ምክር ቤቱ ከሚያዝያ 26 ቀን ጀምሮ ባካሄዳቸው መደበኛና የቋሚ ኮሚቴ ስብሰባዎች ላይ ከአንድ የግል መገናኛ ብዙሃን ውጪ ያሉ ሸገር ሬዲዮን ጨምሮ የግል መገናኛ ብዙሃን ስብሰባዎችን እንዳይዘግቡ ከበር እየመለሰ መሆኑን ተመልክተናል። የህዝብ እንደራሴዎች ምክር ቤት የሚያካሄዳቸውን ስብሰባዎች ለህዝብ ጭምር ግልጽ ማድረግ እንዳለበት በህግ ቢደነግግም ከሚያዝያ 26 ቀን ጀምሮ የተደረጉ ስብሰባዎች ለግል መገናኛ ብዙሃን ዝግ ተደርገዋል። መገናኛ ብዙሃኑ የተከለከሉት በመደበኛና በቋሚ ኮሚቴ ስብሰባዎች ነው። ለማሳያም የገንዘብ ሚኒስቴር የ9 ወር የስራ ክንውኑን ለቋሚ ኮሚቴ ሲያቀርብ፣ የውሃና ኤነርጂ ሚኒስቴር በመደበኛ ስብሰባ ላይ የ9 ወር የስራ ክንውን ሪፖርቱን ሲያቀርብ፣ የጤና ሚኒስቴር፣ የልማት ባንክ፣ የኬሚካል ኢንጂነሪንግ ኮርፖሬሽንና ሌሎች መስሪያ ቤቶችም የ9 ወር የስራ ክንውን እቅድ አፈጻጸማቸውን ሲያቀርቡ ገብተው እንዳይዘግቡ ተከልክለዋል። በተጨማሪም የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ውይይት ላይ የመረጃ ነጻነት ረቂቅ አዋጅ ውይይትና ምክር ቤቱ ትናንት በመደበኛ ስብሰባው ባጸደቀው የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅ ስብሰባ ላይም መገናኛ ብዙሃኑ አልተገኙም። ክልከላው ለምንና በምን ምክንያት እንደሆነ ለማጣራት ወደ ምክር ቤቱ በተደጋጋሚ ስልክ ብንደውልም ምላሽ ማግኘት አልቻልንም። ክልከላውን በተመለከተ የተለያዩ ጉዳዩ የሚመለከታቸው አካላትን ጠይቀናል። በመረጃ ነጻነትና በሰብአዊ መብቶች ላይ የሚሰራው የሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር የሆኑት አቶ መስዑድ ገበየው ክልከላው መንግስት በህግ የተደነገገውን መረጃ የማግኘት ነጻነት ማክበር አለበት ብለዋል። ፓርላማ ላይ ቀርቦ ዜና ለመስራት ለግል ሚዲያዎች ክልከላ፣ አንዳንድ ተቋማትን መረጃ ሲጠይቁ መረጃውን ከመስጠት ይልቅ መልሶ ጋዜጠኞችን ማዋከብ፣ እንዲህ አይነት ነገሮች በተግባር አልፎ አልፎ በተለያየ እንትኖች የሚታዩ ናቸው። ስለዚህ እነዚህ ኢንሲደንቶች ናቸው። እነዚህን ኢንሲደንቶች ወይም ደግሞ የሚታዩ አልፎ አልፎ የሚከሰቱ ኢሬጉላሪቲስ እንደ መርህ እንደ መንግስት አቋም ወይም ደግሞ እንደዛ አቋም አድርጎ መውሰድ ልክ አይደለም። ተቋማቶቹ ቻሌንጅ መደረግ አለባቸው። ይሄንን ሲያስተላልፉ ከየትኛው ህግ ማንቀፍ ተነስታችሁ ነው ያደረጋችሁ፣ በየትኛው ስልጣናችሁ ነው ይሄን ያደረጋችሁ ተብሎ ፍርድ ቤት እስከ ማቅረብ ጀምሮ ጉዳይ ማምጣት ያስፈልጋል። ስለዚህ በዚህ በኩል አንዱ ሚዲያ ምክር ቤቱ ይሄንን ስራ እንደሚሰራ ተስፋ እናደርጋለን። እንደዚሁ ደግሞ የኛን ተቋም ጨምሮ ደግሞ ሌሎች በሚዲያ ነጻነት ላይ የሚሰሩ ተቋማትም ደግሞ ይሄንን ጋዜጠኞች በስራቸው ምክንያት የሚደርስባቸውን የተለያየ አይነት ጫና፣ ትልቁ ነገር መንግስት ለዘርፉ ያለውን በአዋጆቹ ያስቀመጠውን ኮሚትመንት በተግባር እንዲያሳይ የአድቮኬሲው ግፊት የማድረጉ ስራ ጎን ለጎን ተቀምጦ ዶኩሜንት ማድረግ ደግሞ በጣም ኢምፖርታንት ነው፣ አስፈላጊ ነው። ሌላው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና ተመራማሪ የሆኑት ዶክተር አብዲሳ ዝራይ የተደረጉ ያሉ ክልከላዎች ህጋዊ እንዳልሆኑ አስረድተዋል። ለአንዱ ፈቅዶ ሌላውን መከልከል ዲሞክራሲንም ጥያቄ ውስጥ የሚከት እንደሆነም መምህሩ አክለዋል። ጋዜጠኞች ስህተት ሊሰሩ ይችላሉ፣ መላእክት አይደሉም። ሪፖርት ሲያደርጉ ስህተት ሊፈጠር ይችላል። ግን ስህተት የሰራውንም ደግሞ እንዲያስተካክል መጠየቅና ተገቢ የሆነ አካውንታቢሊቲ እንዲኖር ማድረግ አንድ ነገር ነው። አጠቃላይ እኔ ሰልት ካረኳቸው ውጪ በስተቀር እዚህ አካባቢ ዞር አትልም ማለት ደግሞ ዴሞክራሲን ክሌም የሚያደርግ ማህበረሰብና መንግስት የሚጠበቅ ነገርም አይደለም። ሲጀመር ራሱ ይሄ ፈንዳሜንታሊ ዜጎች የተለያየ አይነት ፐርስፔክቲቭ ያለው መረጃን የማግኘት መብታቸውን ሁሉ የሚገፍ ነገር ጭምርም ነው እና ሲሪየስሊ መታየት ያለበት ጉዳይ ነው የሚል እምነት አለ። የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ የሆኑት አቶ ታምራት ኃይሉ በበኩላቸው መረጃ ለጋዜጠኞች ብቻ ሳይሆን ለሁሉም ኢትዮጵያውያን የተፈቀደ መሆኑን አስታውሰዋል። መረጃ የማግኘት መብት ለጋዜጠኞች ብቻ ሳይሆን ለሁሉም ዜጎች የተፈቀደ ነገር ነው። ነገር ግን ከአፈጻጸም አንጻር የተመለከተው እንደሆነ የመንግስት ባለስልጣናት መረጃዎችን የመስጠት ከፕሬሶች ጋር የመተባበር ግዴታ አለባቸው። ነገር ግን ሳይተባበሩ ቢቀሩ ምን ችግር አለ? ምን የሚደርስባቸው ጉዳት አለ ብለን ካልን በአዋጁ ላይ የተጠቀሰ ነገር የለም። አሁን እየተረቀቀ ባለውና የህዝብ እንባ ጠባቂ ተቋም ለፓርላማ ያቀረበው ረቂቅ አዋጅ ላይ መረጃ የሚከለክሉ የመንግስት የስራ ኃላፊዎች እንዲቀጡ፣ ያ ቅጣት ከደሞዝ ጋር ሁሉም እንዲያያዝ ባለፈው ውይይት አድርገን ወደ ጥናት ማዘጋጅተን ይህን ሰጀስት አድርገናል። አቶ ታምራት የጠቀሱት የመረጃ ነጻነት ረቂቅ አዋጅ የሚሰኝ ሲሆን ፓርላማውም ባለፈው ውይይት አድርጎበታል። ውይይቱንም እነዚህ መገናኛ ብዙሃን ገብተው እንዳይዘግቡ ተከልክለዋል። ጉዳዩ የሚመለከተው የህዝብ እንባ ጠባቂ ተቋም በበኩሉ በሰጠው አጭር ምላሽ አንዳንድ የግል መገናኛ ብዙሃን መከልከላቸውን መስማቱን ተናግሮ ጉዳዩን እንዲከታተለው ግን በመደበኛ መንገድ በቅሬታ መልክ እስካሁን እንዳልቀረበለት ነግሮናል። የመገናኛ ብዙሃን ተከለከለን ያሉትን ውይይትና ስብሰባዎች ቀን ጭምር ዝርዝር መረጃ አሰናድተው ለተቋሙ በቅሬታ መልክ እንዲያቀርቡም የህዝብ እንባ ጠባቂ ተቋም መክሯል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ኮሚሽን በሰጠን አጭር ምላሽ ከዚህ ቀደም ክልከላውን በተመለከተ ቅሬታ እንዳልቀረበለት ተናግሮ ቅሬታውን ተከትሎ ክትትል ወይ
ወይንም ምርመራ አድርጎ ባላረጋገጠው ጉዳይ ላይ ምላሽ መስጠት እንደማይፈልግ ነግሮናል። በህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 መሰረት ምክር ቤቱ በሚያካሄዳቸው የስብሰባ አይነቶች ማለትም መደበኛ፣ አስቸኳይ፣ ልዩና ዝግ ስብሰባዎች ውስጥ ልዩ፣ መደበኛና አስቸኳይ ስብሰባዎች በህገ መንግስቱ አንቀጽ 58 ንዑስ አንቀጽ 5 መሰረት በግልጽ መካሄድ እንዳለበት ይደነግጋል። በዚህም መሰረት በህገ መንግስቱ አንቀጽ 58 ንዑስ አንቀጽ 5 መሰረት የህዝብ ተወካዮች ምክር ቤት ስብሰባዎች በግልጽ እንዲካሄዱ ደንግጓል። በማከልም በምክር ቤቱ አባላት ወይንም የፌዴራል አስፈጻሚ አካላት በዝግ ስብሰባ እንዲደረግ ከጠየቁና የምክር ቤቱም አባላት ከግማሽ በላይ ከደገፉት ዝግ ስብሰባ ሊደረግ እንደሚችል ዘርዝሯል። ይሁንና እነዚህ መገናኛ ብዙሃን ለምን ገብተው እንዳይዘግቡ እንደተከለከሉ በግልጽ የተባለው ነገር የለም።